ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ጭምብል ለብሰው የገቡት ታጣቂዎች ጉዳይ እንዲሁም ኮሎኔል ደመቀ የጠሩት የወልቃይቱ ስብሰባ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። የፋኖ ኃይሎች ዘመቻ አንድነት በሚል በከፈቱት የማጥቃት እንቅስቃሴ ዛሬ ጎንደር ከተማን ጨምሮ በርካታ አካባቢዎች ላይ ውጊያ እየተደረገ ይገኛል። አምስተኛ ቀኑን በያዘው ዘመቻ አንድነት አገዛዙ ከፍተኛ ጉዳት ደርሶበታል ሲሉ የፋኖ ኃይሎች እየገለጹ ይገኛሉ። በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የውጊያ አድማሱን እያሰፋ ለተከታታይ 26 ሰዓታት መቀጠሉንም አስታውቀዋል። በዚህም ከጎንደር ከተማ ደቡባዊ አቅጣጫ በተጨማሪ ወደ ከተማዋ ምስራቃዊ አቅጣጫ ሰሆርና ውግሎ በተባሉ ልዩ ልዩ ቦታዎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የመረጃ ምንጮቹ ተናግረዋል። በዚሁ ጎንደር ቀጠና ደብረ ታቦር ከተማ ዙሪያ ዛሬ ማህደረ ማርያም አካባቢ ከባድ ውጊያ መደረጉ ሲታወቅ፣ በማዕከላዊ ጎንደር ዞን ወገረ ወረዳ አምባ ጊዮርጊስ ከተማ የፋኖ ኃይሎች ዘልቀው በመግባት የአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውም ነው የተነገረው። አይምባና ሌሎች አካባቢዎችም ውጊያ እንደነበር ነዋሪዎች ተናግረዋል። በተያያዘም በምዕራብ በለሳ ወረዳ 13 የአገዛዙ ጦር አባላት በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር መስጠታቸውን የፋኖ ምንጮች ተናግረዋል። የፋኖ ኃይሎች ዘመቻ አንድነትን ካወጁበት መጋቢት 10 2017 ዓ.ም እስከ መጋቢት 15 2017 ዓ.ም በጎንደር ቀጠና ብቻ 78 አውደ ውጊያዎች ሲደረጉ በቀጠናው የፋኖ ኃይሎች ካላቸው አቅም 15 በመቶ ኃይሉን ብቻ ነው የተጠቀምነው ሲሉ የፋኖ አመራሮች አስታውቀዋል። በዚህም በሁሉም የጎንደር ዞኖች በቀጠለው ውጊያም እስከ ትላንት ብቻ 600 ያገዛዙ ወታደሮች ሲገደሉ 215 ቆስለዋል፣ 99 ደግሞ በፋኖ ኃይሎች ተማርከዋልም ተብሏል። ከሰብአዊ ጉዳት ባሻገር በርካታ የጦር መሳሪያዎች፣ የሬዲዮ መገናኛና ወታደራዊ ሎጂስቲኮች በፋኖ ኃይሎች መማረካቸውም ታውቋል። በእስካሁኑ የፋኖ የማጥቃት እንቅስቃሴ በጎንደር ቀጠና ብቻ የወረዳ ከተሞች፣ ንዑስ ወረዳዎች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 23 በአገዛዙ እጅ የነበሩ ይዞታዎች ነፃ ወጥተዋል ሲል የአማራ ፋኖ በጎንደር አስታውቋል። በተጨማሪም የስድስቱን ዋና ዋና አውራ ጎዳናዎች እንቅስቃሴን ለመቆጣጠር የሚጠቅመንን ገዢ መሬት ተቆጣጥረናል። 102 እስረኞችን ከእስር አስፈትተናል። የአገዛዙ መዋቅርን ባፈረስንባቸው አካባቢዎችም የፋኖ መዋቅሮችን እየዘረጋን ነው በማለት አደረጃጀቱ ገልጿል። በተመሳሳይ የፋኖ ኃይሎች ዘመቻ አንድነት በጎጃም ተጠናክሮ መቀጠሉን የታወቀው በዚህም በሰከላ፣ ቡሬ፣ ሜጫ፣ ሊበን፣ ይልማና ዴንሳ፣ ደጀንና ሌሎችም አካባቢዎች ውጊያዎች በመደረግ ላይ እንደሚገኙ ተዘግበዋል። በሌላ ዜና ጭምብል ለብሰው የገቡት ታጣቂዎች ጉዳይ የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት ዛሬ በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ መውጣቱ ተዘግቧል። ዘገባው በትግራይ ክልል ማርች 11 ቀን 2025 ዓ.ም የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭምብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። ፊታቸው በጥቁር ጭምብል ተሸፍነው የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋልም ይላል። ከዚህ በተጨማሪም ባለፈው ሳምንት በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከተማን መቆጣጠሩንና በርካታ የጊዜው አስተዳደሩ ደጋፊዎችና አክቲቪስቶች እንደታሰሩ፣ እንደተደበደቡና እንደሸሹም ገልጸዋል። ይህ ሁኔታውን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋልም ብለዋል። እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በትግራይ በተደረገው ጦርነት የኢሳያስ ጦር ከፌዴራል መንግስቱ ጦር ጋር በመሆን በህወሓት ላይ የጋራ ጠላት በሚል አብረው ዘምተዋል ያሉ ሲሆን አሁን ላይ ኢሳያስ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው፣ ከግብፅና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯልም ብለዋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትሩ መናገራቸውንም ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ ሀገሮች መካከል የተፈጠረውን ያልተረጋጋ ግንኙነት የበለጠ አደገኛ ያደርገዋልም ብለዋል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በ10 ሺዎች የሚቆጠር ጦር የያዙ ተዋጊዎች እንዳሉት፣ ትልቅ የኃይል ሚዛን እንዳለውም ዘገባው ጠቅሷል።
ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሓትን ከዚህ ቀደም ጠይቀው የነበረ ቢሆንም ውድቅ መደረጉንም ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ እንደሆነም ዘግቧል። ዘኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀሌ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁም ብለዋል። ጠቅላይ ሚኒስትሩ አቶ ጌታቸውን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለዶክተር ደብረጽዮን ቡድን የሰጡ ይመስላሉም ይላል። ባሳለፍነው ሳምንት ታንኮች፣ ሎደሮችና ቡልዶዘሮችን ጨምሮ ትላልቅ ወታደራዊ ኮንቮዮች በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበረም ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተ ምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አቅንተዋልም ይላል። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበርም ይገልጻል። የኤርትራ መንግስት ከየካቲት ወር ጀምሮ በአገር አቀፍ ደረጃ ወታደራዊ ግዳጅን አውጇልም ይላል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ካለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጠር ይችላል ሲልም በዘገባው አትቷል። በመጨረሻም ኮሎኔል ደመቀ ዘውዱና የአብቲሃ ሁመራ አስተዳዳሪ አቶ አታላይ ተፈራና የሰቲት ሁመራ አመራሮች በተገኙበት በሁመራ ከተማ የሚኖሩ የትግራይ ክልል ተወላጆችን እነ ኮሎኔል ደመቀ ዘውዱ በዛሬው ዕለት እንዳወያዩአቸው መረጃዎች ወጥተዋል። የዚህን ዘገባ ዝርዝር በቀጣይ መረጃ ዘገባችን ላይ በዝርዝር የምናቀርበው ይሆናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ